ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 18 ዛሬ የምናየው ሪቪኬሽን 6.3 ክፍል 3 ነው። በክፍል 1 እና በክፍል 2 ከ1 እስከ 7 ያሉ ጥያቄዎችን በጋራ አብረን ሳይታናል። ቀሪ ጥያቄዎችን ደግሞ በዚህ ክፍል አብረን እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Okay, question number 8. Two charges 3 times 10 to the power of minus 8 coulomb and minus 2 times 10 to the power of minus 8 coulomb are located 15 centimeter apart. At what point on the line joining the two charges is the electric potential is 0? Take the potential at infinity to be 0 ይላል። So ሁለት ቻርጆች አሉ። ድሮ እናርግ። So ሁለቱን ቻርጆች ለምሳሌ አንደኛው ፖዚቲቭ ነው። እዚህ ጋር ፖዚቲቭ ቻርጅ ነው። So ይሄንን ፖዚቲቭ እናደርገው። ሌላኛው ደግሞ ኔጌቲቭ ያሳያል። ይሄን ኔጌቲቭ ቻርጅ አድርጉት። ይሄን ከሰየምን በኋላ ጀስት ይሄንን ኪ1 እንበለው። ቻርጇን ስንት ነው? ማግኒቲዩዱ 3 times 10 to the power of minus 8 coulomb ሲሆን ይሄኛውን ደግሞ ቻርጅ 2 ብለን እንሰይመው። ቻርጅ 2 ማይነስ ቻርጅ ስለሆነ ማይነስ 2 times 10 to the power of minus 8 coulomb are located 15 centimeter apart ይላል። ሁለቱ ያላቸው ርቀት ስንት ነው የሚያሳየው? 15 ሴንቲሜትር ነው። ስለዚህ ከዚህ እስከዚህ ያለው ዲስታንስ separation distance 15 ሴንቲሜትር እንበለው። ኦኬ ሶ ያላቸው ርቀት ማለት ነው። at what point on the line joining two charges the electric potential is 0 ይላል። ሶ አንዱ ፖዚቲቭ ሌላኛው ኔጌቲቭ ስለሆነ መሃል ላይ ኤሌክትሪክ ፖቴንሻል 0 የሚሆንበት ቦታ አለ። ቦታ የተለያየ ቻርጅ ሳይን ያላቸው የቻርጅ መጠናቸው ማግኒቲዩድ ይለያያል። ሶ የሆነ ቦታ እዚህ ጋርም ሊሆን ይችላል፣ ሴንተር ላይ ሊሆን ይችላል፣ እዚህ አካባቢ ሊሆን ይችላል። እንዲሶን የሆነ ቦታ ላይ ግን ምን ይሆናል? ኤሌክትሪክ ፖቴንሻል 0 ነው። ስለዚህ እንገምት። መጀመሪያ ግምታችንን እናስቀምጥና የሆነ ቦታን ሎኬት አድርገን እዛ ቦታ ላይ ኤሌክትሪክ ፖቴንሻል 0 የሚመጣበት ቦታ ነው ብለን እንሰይም። ያን ቦታ ለምሳሌ ሌትስ ቴክ አር ብለን እንሰይመው። ያን ፖይንት ያ ቦታ ላይ ኤሌክትሪክ ፖቴንሻል 0 ይሆናል ብለን እናስብ። ሶ ኤሌክትሪክ ፖቴንሻል ስንፈልግ ቻርጇን የሚኖረው ኤሌክትሪክ ፖቴንሻል V1 ነው አይደለ? V1 ነው። ቻርጅ 2 የሚኖረው ኤሌክትሪክ ፖቴንሻል ደግሞ V2 ነው አይደለ? ምክንያቱም የተለያየ ኦፖዚት ቻርጅ ነው ያላቸው፣ ኔጌቲቭ ፖዚቲቭ። ስለዚህ ሁለቱ ኤሌክትሪክ ፖቴንሻላቸው አር ጋር ተደምሮ ኤሌክትሪክ ፖቴንሻል አት ፖይንት አር ብለን የሰየምነው የማንና የማን ድምር ነው? ኤሌክትሪክ ፖቴንሻል 1 እና ኤሌክትሪክ ፖቴንሻል 2። ኦኬ የሁለቱ ድምር ውጤት 0 የሚመጣበት ቦታ ማለት ነው። ቪአር ብለን የጠራ ነው። እዚህ ቦታ ላይ 0 የሚመጣበት ነው። ሶ ቪ1 ስንት ነው? ቪ2 ስንት ነው? እንዴት ይፈልጋል የሚለውን ነገር ነው ዋናው ነገር። ስለዚህ እንደዚህ እናደርግ። አር ብለን የሰየምነው ቦታ ላይ ኤሌክትሪክ ፖቴንሻል ምን ያህል ይሆናል የሚለውን ቪ1ን መፈለግ ይኖርብናል። ሶ ቪ1 ማለት እስከ አር ድረስ ያለው ዲስታንስ ምን ብለን እንሰይመው? ከዚህ ያለውን ዲስታንስ አር1 ብለን እንሰይመው። ቀጣይ ደግሞ ቻርጅ 2 ያለው የዲስታንስ መጠን ደግሞ ከዚህ ያለውን ዲስታንስ ምን ብለን እንሰይመው? አር2 ብለን እንሰይመው። ሁለቱ ተደምሮ አር1 ሲደመር አር2 ቻርጇን እስከዚህ ድረስ ያለው እስከ አር ድረስ ያለው ዲስታንስ አር1 ብለናል። ቻርጅ 2 ደግሞ እስከዚህ ፖይንት ድረስ ያለው ዲስታንስ አር2 ዲስታንስ ብለናል። ሁለቱ ስንት ነው? ተደምሮ 15 ሴንቲሜትር። ይሄ ሜትር ሳይሆን ሴንቲሜትር ነው። ኦኬ ሶ የተሰጠው 15 ሴንቲሜትር ስለሆነ ማለት ነው። ወደ ሜትር መለወጥ ካስፈለገ 0.15 ሜትር ማለት ነው። ለመቶ ማካፈል 1 ሜትር 100 አይደለ? 15 ሴንቲሜትር ስንት ይሆናል ስንል ወደ ሜትር 0.15 ሜትር ይሆናል። ሶ ክሊርሊ መጻፍ ይኖርብናል። ይህን ስንጽፈው በደንብ እንዳያሳስተን ይህንን 15 ሴንቲሜትር ማለት ነው ወደ ሜትር ሲለወጥ 0.15 ሜትር አይደለ? ይሄ ዲስታንስ ማለት ነው። ሶ እዚህ ጋር 15 ሴንቲሜትር ማለት እንችላለን ወይንም 0.15 ሜትር ሁለቱ ተደምረው ማለት ነው። ኦኬ ሶ R1 ፕላስ R2 ይሄ ማለት በሌላ አባባል 0.15 ሜትር ሁለቱ ዲስታንስ ተደምረው። ያ ዲስታንስ ግን ስንት እንደሆነ በኋላ ነው የምናረጋግጠው። የት ቦታ ላይ ነው የተጠየቀው የሚያን ስለሆነ። ስለዚህ መጀመሪያ V1 ስንፈልግ ምን ብለናል? እዚህ ጋር አት ፖይንት አር ላይ ኤሌክትሪክ ፖቴንሻሉ 0 የሚመጣበት ቦታ ነው። ሶ ያ ዲስታንስ ከቻርጇን ምን ያለ ርቀት አለው? ከቻርጅ ውስጥ ምን ያለ ርቀት ላይ ነው ኤሌክትሪክ ፖቴንሻል 0 የሚሆነው ነው ጥያቄው። ኦኬ ሶ ኤሌክትሪክ ፖቴንሻል ሲፈለግ V1 K ታይምስ ቻርጅ 1 ሲካፈል ለአር1 አይደል? ኤሌክትሪክ ፖቴንሻል V1 ስንፈልግ V1 ማለት ይሄ ማለት ነው። የቻርጇን ኤሌክትሪክ ፖቴንሻል እዚህ ቦታ ላይ አር ጋር ለመፈለግ V1 ብየዋለሁ። ኤሌክትሮስታቲክ ኮንስታንት ሲባዛ ቻርጇን ማግኒቲዩድ አለ፣ አር1 ደግሞ እቺ ዲስታንስ ሆነች። ሌላኛው ደግሞ V2 ነው
አይደለ? ቪቱ ስፈልግ ደግሞ ኬ ታይምስ ቻርጁ ቻርጅ ቱ ነው አይደለ? ቻርጅ ቱ ዲስታንሱ ደግሞ ቻርጅ ቱ እስከ አር ድረስ ያለው ገስ ያደረጉት የዲስታንስ መጠን። ያ ዲስታንስ ግን ካልኩሌት ስናደረገው ኤግዛክት የሆነው ርቀት እናገኛለን፣ ዜሮ የሚመጣበት ቦታ ማለት ነው። አሁን ምንድነው በቀጣይ የምናደረገው? ኤሌክትሪክ ፖቴንሻል አት ፖይንት አር ዜሮ ነው የሚመጣው። ስለዚህ ቪዋን በቪዋን ቦታ ማን ነው ማስገባው? ኬ ታይምስ ኪ1 ኦቨር አር1 አረጋለሁ ሲደመር ቪቱ ደግሞ ማለት ኬ ታይምስ ቻርጅ ቱ ሲካፈል ለአርቱ ምን የሚሆንበት ዜሮ የሚመጣበት አይደል? እኩል ነው። ከዚህ በኋላ በቃ ቁጥሮቹን ሳብስት የሚደረጉ ሳብስት አረጋለሁ። ዲስታንሱን የሚመጣውን ዲስታንስም እንደዚሁ ያንዳንዱን ነገር ሪአሬንጅ ማድረግ ያለብኝ ማለት ነው። ኦኬ ይህን ወደዛ ልውሰደው እስኪ። ኬ ታይምስ ቻርጅ 1 ኦቨር አር1 ይህም ፕላስ የነበረው ወደዛ ሲሄድ ማይነስ ይሆናል። ኦኬ ማይነስ ኬ ታይምስ ቻርጅ 2 ኦቨር አር2 ይሆናል። ከዚህ በኋላ ካንስል የሚሆነውን ካንስል ማድረግ ይኖርባቸው። ለምሳሌ ኬ በኬ ይጣፋላቸዋል። ኦኬ እንዳታለፉ፣ ምክንያቱም ቁጥሩን አስገብተ ምናምን ቁጥር ማብዛት ነው እንጂ ቦት ሳይድስ ካንስል አውት ኮመን ነው። ማን ነው የሚቀረው? ቻርጇን። ቻርጇን በቁጥር ስንት ያመለክታል? 3 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 8 ክሎምብ ሲሆን ኦቨር አር1 ዲስታንስ አላውቀው አይደለ? እኩል ይሆናል ኔጌቲቭ ቻርጅቱ ኔጌቲቭ ነው። ኦኬ ኔጌቲቭ እዚህ ጋር ለብቻው አለ። ሌላ ደግሞ ኔጌቲቭ ቻርጅ ነው። ኔጌቲቭ መድረሳት የለ ኔጌቲቭ ኦፍ ኔጌቲቭ ወደ ፖዚቲቭ ስለሚለወጥ ቻርጁ ታይምስ 10 ዘ ፓወር ኦፍ ማይነስ 8 ክሎምብ ይሆናል ሲካፈል ለዲስታንስ አርቱ ይሆናል ማለት ነው። ኦኬ ሶ ማይነስ ማይነስ ፕላስ ይሆንልኛል። ሶ የሚቀረኝን ቁጥር አመጣለሁ። 3 ታይምስ 10 ዘ ፓወር ኦፍ ማይነስ 8 ክሎምብ ሲካፈል ለአር1 እኩል ይሆናል ማይነስ ማይነስ ፕላስ የሆነና ፖዚቲቭ ነው። 2 ታይምስ 10 ዘ ፓወር ኦፍ ማይነስ 8 ክሎምብ ዲቫይድ ባይ አርቱ። አሁንም የሚቃለሉ ቁጥሮች አሉ። ሶ ማቴማቲክስ ላይ ሲምፕሊፋይ ይሄ በዚህ ይጣፋል። ኦኬ ቦት ሳይድስ 10 ዘ ፓወር ኦፍ ኔጌቲቭ 8 10 ዘ ፓወር ኦፍ ማይነስ 8 ክሎምብ ብታካፍሉት ካንስል አውት ነው የሚሆነው። የሚቀረው ማን ነው? የሚቀሩ ቁጥሮችን እዚህ ጋር እናምጣቸው። 3 ያለ 3 ዲቫይድ ባይ አር1 ይቀራል። እዚህ ጋር ደግሞ 2 ዲቫይድ ባይ አር2 ነው። ኦኬ ሶ እነዚህ ነገሮች ናቸው። ሶ ክሪክሮስ እስኪናርገው ይሄን በዚህ እናባዛው። ይሄን በዚህ ስታባዙ 2 ታይምስ አር1 2 አር1 ይሆናል አይደለ? 2 ታይምስ አር1 ይሆናል። ይሄን ብሳባዛው ደግሞ 3 ታይምስ አር2 ይሆናል። ሶ ከዚህ በኋላ ምንድነው የምናደርገው? በጣም ሲምፕል ነው። የምናደርገው ምንድነው? በዚህ ጋር እንደምታዩት አር1 እና አር2 ሁለቱ ተደምረው ስንት ሜትር ይመጣል? 0.15 ሜትር ይመጣል አይደል? በሌላ አባባል ምንድነው የሚያመለክተው ነገር? አንዱ ሽፍት ማድረግ ይችላላችሁ። ለምሳሌ ይሄን ወደ ሽፍት ባረገው አር1 ማለት ይሄን ወደ ሽፍት ባረገው አር1 ማለት 0.15 ሜትር ሲቀነስ አር2 አይደለ? ይሄን አገኛለሁ። ሶ ይሄን ወደ ሽፍት ሳረገው ማይነስ አር2 ሆኖ ይሄዳል ማለት ነው። ሶ እዚህ ጋር ያገኘሁት ነገር አለ። ያገኘሁት ነገር ምን ያመለክታል? 2 ታይምስ አር1 ማለት ማን ማለት ነው? ይሄን አስገባለሁ። ይሄንን እዚህ ውስጥ አስገባዋለሁ። ኢን ፕሌስ ኦፍ አር1 ማን አስገባለሁ? 0.15 ሲቀነስ አር2 ላይክ ተርም ለማድረግ ነው። አር1 እና አር2 የተለያየ ዲስታንስ ስለሆነ አንዱን ከአንዱ ጋር እናጣምረው። የተለያየ ቫሪያብል ነው ማለት ነው። ግን ወደ አንድ ቫሪያብል ለመለወጥ ይሄን አሬንጅ አደርጋለሁ። አሬንጅ ሳደርግ 2 ታይምስ አር1 ይላል። ኢን ፕሌስ ኦፍ ዲስታንስ 1 ወይንም ደግሞ የቻርጇን ዲስታንስ አር1 ስለሆነ ፕሌስ ኦፍ አር1 0.15 ማይነስ አር2 ሰብስቲት አደርጋለሁ። እዚህ ኳልቱ እዚህ ጋር ማናገኛለሁ 3 ታይምስ አር2 ይሆናል። ዘን አሁን ይሄ ማለት አር1 ቫልዩ ነው። ይሄን በዚህ አባዛለሁ። 0.15 በሁለት ስታባዙ ስንት ይመጣል? 0.15 መልቲፕላይድ ባይ 2 0.3 ይመጣል። ሶ ይሄን ሳባዛ 0.3 ማይነስ 2 ታይምስ አር2 2 ታይምስ አር2 ይሄንን ብራኬት ውስጥ ያለውን ያባዛል። ይሄን በዚህ ታባዛላችሁ፣ ይሄን በዚህ ታባዛላችሁ። እዚህ ኳልቱ 3 ታይምስ አር2። ሶ ላይክ ተርሞቹ ነው የምሰበስቡ ከዚህ በኋላ። ላይክ ተርም ስንል አር2 አለ፣ እዚህ ጋር 3 አር2 አለ። ሶ ተመሳሳይ ቫሪያብል ያላቸው ወደ አንድ ኮሌክት እናደርጋለን። ሶ ኮሌክት ስናደርግ ይሄን ወደዚህ ሙቭ ስታደርጉ ማይነስ የነበረው ፕላስ ይሆናል። ሶ 2 አር2 ፕላስ 3 አር2 ይሆናል ማለት ነው። ማይነስ የነበረው ፕላስ ስለሆነ ሶ 2 አር2 ፕላስ 3 አር2 ስንት ነው የሚመጣ? 5 አር2 ይመጣል አይደል? ሶ 0.3 እዚህ ኳልቱ ይሄ የጋራ መውሰድ ትችላላችሁ። የጋራ ለምሳሌ አር2 ብታወጡ የሚቀረው ኮኤፊሽንት 2 ነው። እዚህ ጋር ደግሞ 3 ነው አይደለ? ኮመን የሆነ ዲስታንስ አለ አር2 2 ፕላስ 3 5 ማለት ነው። ኦኬ ሶ 0.3 ኢኳል ቱ 5 አር2 ይሆናል።
ሶ አርቱ ማለት እቺ ዲስታንስ ቻርጅ ቱ እስከዚህ ፖይንት አር ብለን የሰየምናት ዲስታንስ ድረስ ያለው የርቀት መጠን አሁን ማግኘት እንችላለን። ቦት ሳይድስ ኦቨር 5 ብናደረግ ይሄ በዚህ ይጣፋል። አርቱ ዲስታንስ 0.3 ዲቫይድድ ባይ 5 ሜትር ይሆናል ማለት ነው። ኦኬ በሜትር ስላስቀመጥ ነው። ኦኬ ሶ ይህንን 5 እናደርግ። በዚህ መሰረት 0.3 ዲቫይድድ ባይ 5 ስናደረገው ስንት ይመጣል? 0.06 ማለት ነው። ኦኬ 0.06 ሜትር ወደ ሴንቲሜትር ስትቀይሩት 6 ሴንቲሜትር ማለት ነው። ኦኬ ኦር በሌላ አባባል 6 ሴንቲሜትር ርቀት ማለት ነው። በሌላ የዚህ ጋር ያስቀመጥ ነው አርቱ 0.06 ሜትር ያለው ቼንጅ ስናደረገው ይሄ ወይን ይሄ ይሆናል። ሶ አንዱን ርቀት አገኘም ማለት ሁለተኛው ዲስታንስ በጣም ሲምፕል ነው። ምክንያቱም ሁለቱ ተደምረው 0.15 ሜትር ነው የመጣው። ሶ ኢን ፕሌስ ኦፍ አርቱ 0.06 ሜትር አስገብቼ ደን ሽፍት ማድረግ ትችላላችሁ። ወይንም ደግሞ ከፈለጋችሁ እዚህ ጋር ባለው መጀመሪያ ላይ ወደ ሴንቲሜትር እያለ ወደ ሜትር ሳይለወጥ ያለው ዳታ አለን። ሶ ምን ማድረግ እንችላለን? እዚህ ጋር ባለው ዳታ መስራት አር1 ፕላስ አርቱ ሁለቱ ተደምሮ ሰፓሬሽን ዲስታንሳችሁ ስንት ነው? 15 ሴንቲሜትር አይደለ? በዚህ መሰረት አር1 ፕላስ ዲስታንስ ቱ በሴንቲሜትር ስንት ነው? 6 ሴንቲሜትር። ኦኬ 6 ሴንቲሜትር ማለት ነው ኩሎናል 15 ሴንቲሜትር። ሶ ዲስታንስ ዋን አር ማለት ይሄን ወደዚህ ሙቭ ስታደርጉ ከ15 ሴንቲሜትር ማን ነው የምትቀንሱት? 6 ሴንቲሜትር ትቀንሳላችሁ። ስንት ይመጣል? 9 ሴንቲሜትር። ከ15 6 ቀንሱ 9 ሴንቲሜትር ማለት ነው። ሶ አር1 ቫልዩ ስንት መጣ? 9 ሴንቲሜትር። ኦር ወደ ሜትር ስትለውጡት ደግሞ ለመቶ ስታካፍሉ 0.09 ሜትር ማለት ትችላላችሁ ማለት ነው። ሶ የተጠይቃችሁት የት ቦታ ላይ ነው ኤሌክትሪክ ፖቴንሻል ዜሮ የሚመጣው ነው? at what point on the line joining the two charges in the electric potential ዜሮ ይላል። ሶ ኤሌክትሪክ ፖቴንሻሉን ጀስት ለማወቅ ዲስታንሳቸውን ማወቅ በጣም ኢምፖርታንት ነው። ስለዚህ ይህንን 9 ሴንቲሜትር ሲሆን አርቱ ደግሞ ስንት ሴንቲሜትር መጣል? 6 ሴንቲሜትር። 9 ሲደመር 6 15 ይመጣል ማለት ነው። ወይንም ደግሞ ይሄኛው ወደ ሜትር 0.09 ሲደመር ስንት ነው በሜትር? ይሄ 0.06 በሜትር ስትለውጡ ሁለቱ ሲደመሩት 0.15 መምጣት አለበት። ሶ ሜትር አለ 9 ሲደመር 6 15 አንድ አለ አንድ ይወርዳል 0.15 ሁለቱን ሲደመሩ 0.15 ሜትር። ሶ ከፈለጋችሁ ሴንቲሜትር እንዳለ መስራት ትችላላችሁ ወይንም ደግሞ ሜትር። ሶ የት ቦታ ላይ ነው ማለት ነው? ቻርጇን 9 ሴንቲሜትር ዲስታንስ ላይ ቻርጅቱ ደግሞ 6 ሴንቲሜትር ዲስታንስ ላይ ምን ይሆናል? ኤሌክትሪክ ፖቴንሻሉ ዜሮ ይመጣል ማለት ነው። ሶ ዲሳይድ ስታደረጉን የሆነ ቦታ ስፔሲፊካሊ ፖይንት የሆነ ቦታ ላይ ግምታችሁን ታስቀምጣላችሁ። ኦኬ ከ15 ሴንቲሜትር የትኛው ቦታ ላይ ነው? ሶ መሀል ላይ ነው ወይንስ ወደ ቻርጅ ዋን የተጠጋ ነው ወይንስ ወደ ቻርጅ ቱ የተጠጋ ነው? የቱ ጋር ነው? ስፔሲፊካሊ ለማወቅ ዲስታንሱን ለማወቅ በቀላሉ መጀመሪያ የሆነ ቦታ ፖይንት ሰይማችሁ ነው የምትሰሩት። አሁን በነገርኳችሁ መሰረት ማለት ነው። ኦኬ ሶ ስትፈልጉትም ኤግዛክትሊ ቻርጇን 9 ሴንቲሜትር ላይ ቻርጅቱ ደግሞ 6 ሴንቲሜትር ርቀት ላይ ኤሌክትሪክ ፖቴንሻሉ ምን ይመጣል? ዜሮ ይመጣል ብለን መመለስ ነው። ሶ የተጠይቃችሁም አር1ና አርቱ ስንት ነው ነው። ሶ መልሳችን ይሄ አርቱ ዲስታንስ ይሄ ነው፣ አር1 ዲስታንስ ደግሞ ይሄ ነው ብለን መመለስ ነው ማለት ነው። ኦኬ በዚህ መልኩ ከመለስን በትክክል መልሰናል። Question number 9 ምንድን ነው የሚለው? What are the signs and magnitudes of a point charge that produce the potential of negative 2.0 volt at a distance of 1 millimeter ይላል። አንድ ቻርጅ አለ። የቻርጅ ኤሌክትሪክ ፖቴንሻሉ አት 1 ሚሊሜትር ዲስታንስ ላይ ያለው የኤሌክትሪክ ፖቴንሻል መጠን ኔጌቲቭ 2 ቮልት ነው። ሶ ምንድነው የጠየቃችሁት? የቻርጁ ማግኒቲዩድ እና ሳይን ቻርጁ ምን ይመስላል ነው። ሶ እዚህ ጋር ኔጌቲቭ ቮልቴጅ ከሆነ የቻርጁን ሳይን በቀላሉ ማግኘት ይቻላል። ምክንያቱም ኔጌቲቭ ቮልቴጅ የሚመጣው የሳይን ቻርጁን ኔጌቲቭ ቻርጅ መሆኑን ያመለክታል። ፖዚቲቭ ቮልቴጅ ከሆነ ደግሞ ዘ ሳይን ኦፍ ቻርጅ ፖዚቲቭ ቻርጅ ነው ማለት ነው። ኦኬ ሶ የመጀመሪያው ዘ ሳይን ኦፍ ቻርጅ ኔጌቲቭ፣ ነገር ግን ዘ ማግኒቲዩድ ኦፍ ቻርጅ ምን ያህል እንደሆነ ግን ካልኩሌት አድርገን ነው የምንደርስበት። ሶ መጀመሪያ ላይ ምንድነው የተሰጠው የሚለውን እንየው በጋራ። ሶ ሉክ ያ ቻርጅ ኦልሬዲ ኔጌቲቭ ቻርጅ መሆኑን ማወቅ ይቻላል። ኔጌቲቭ ቻርጅ ነው። የሆነ ቦታ ላይ
ያለው ዲስታንስ አር ብለን እንሰይመው። ያ ዲስታንስ 1 ሚሊሜትር ነው። ኦኬ 1 ሚሊሜትር ዲስታንስ ላይ የተፈጠረ የኤሌክትሪክ ፖቴንሻል መጠን ስንት ነው? እዚህ ቦታ ላይ ማለት ነው ኔጌቲቭ 2.0 ቮልት ነው። ስለዚህ የቻርጅ መጠን ዘ ማግኒቲዩድ ኦፍ ቻርጅ ምን ያህል ነው? ዘ ሳይን ኤንድ ማግኒቲዩድ ይላል። ሳይኑ ኔጌቲቭ ቻርጅ መሆኑን ማወቅ እንችላለን። ተን ምንድነው የምናደርገው? እነዚህ ናቸው ጊቭኖቻችን የተሰጡን። ምንም ሁሌም ባይሰጠንም ኤሌክትሮስታቲክ ኮንስታንት ግን ማወቅ ይኖርባቸዋል። ኦኬ ሁሌም ማወቅ ይኖርባቸዋል። ሶ አፕሮክሲሜትሊ ኤሌክትሮስታቲክ ኮንስታንት ኢዝ 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው። ይህም መርሳት የለባቸው። ሶ ቮልቴጅ አለ ኔጌቲቭ ቮልቴጅ 2.0 ታይምስ ለው ቮልት ኦንሊ 2 ቮልት ብቻ ነው። ዲስታንሳችን ግን 1 ሚሊሜትር ነው። 1 ሚሊሜትር ወደ ሜትር መለወጥ አለበት። ዘ ፕሪፊክስ ሚሊ 10 the power of -3 ይወክላል። ወይንም ደግሞ 1 ሜትር 1000 ሚሊሜትር ነው። አንዷ ሜትር ወደ ሜትር ስትለወጥ አንዷ ሚሊሜትር ወደ ሜትር 1 ሲካፈል 1000 ማለት ነው። ወይንም ደግሞ 0.001 ማለት ነው። በፓወርስ ኦፍ 10 1 ታይም 10 ሬዝ -3 ማለት ይችላል። ሶ ዘ ፕሪፊክስ ሚሊ 10 the power of -3 ይወክላል። ኦኬ ሴንቲ ከሆነ ደግሞ 10 ሬዝ -2 ማይክሮ፣ 10 ሬዝ -6 ፒኮ፣ 10 ሬዝ -9 ናኖ ነው። 10 ሬዝ -9 ፒኮ ደግሞ 10 ሬዝ -12 ነው አይደል? ሶ እነዚህ ነገሮች ጀስት ፕሪፊክሶች ስለሆኑ ማስታወስ ይኖርባቸዋል። ኦኬ ሶ ከዚህ ድረስ ያለው ሰፓሬሽን 1 ሚሊሜትር ወይም 0.001 ሜትር ማለት ነው። ሶ እነዚህ ናቸው የተጠይቃችሁት። ምንድነው the magnitude of ቻርጅ ስንት ነው? ኦኬ ሶ ሪከርድ ምንድነው የሚፈልገው? the sign and the magnitude of charge q ነው። what are the signs and magnitude መጠኑ ማለት ነው። ሶ በዚህ መሰረት ሶሉሽን ኤሌክትሪክ ፖቴንሻል ብላችሁ ነው የምትነሱት። ኦኬ እዚህ ቦታ ላይ ያለው ኤሌክትሪክ ፖቴንሻል መጠን ኤሌክትሮስታቲክ ኮንስታንት multiplied by the magnitude of charge divided by separation distance። ሶ ቮልቴጅ is given አይደለ? ኤሌክትሪክ ፖቴንሻሉ ተሰጥቷል። ኤሌክትሮስታቲክ ኮንስታንቱ አለን፣ ሰፓሬሽን ዲስታንሱ አለን። ሶ ዘ ማግኒቲዩድ ኦፍ ቻርጅ ብቻ ነው የሚቀረው ኪው ማለት ነው። ሶ ሪአሬንጅ አድርጉት እስኪ። ሪአሬንጅ ስታደርጉት ቪ ኢኳል ቱ ኬ ታይምስ ኪው ኦቨር አር ከሆነ ኦቨር ዋን አድርገን ክሮስ አድርገን መልቲፕላይ እናደርጋለን። ኬ ታይምስ ኪው መልቲፕላይድ ባይ 1 ኬ ታይምስ ኪው ይሆናል። ኤሌክትሪክ ፖቴንሻል መልቲፕላይድ ባይ ሰፓሬሽን ዲስታንስ ራሱ ይሆናል። ሶ ማግኒቲዩድ ኦፍ ቻርጅ ለማስቀረት ቦዝ ሳይድስ ዲቫይድ ባይ ኤሌክትሮስታቲክ ኮንስታንት ዲቫይድ ማድረግ ነው ቦዝ ሳይድ። ይሄ በዚህ ይጣፋል። ሶ ዘ ማግኒቲዩድ ኦፍ ቻርጅ ኪው ኢዝ ኢኳል ቱ ይሄን ሪአሬንጅ ካደረጋችሁ በኋላ ሰብስቲት አድርገው ማባዛትና ማከፈል ጀስት ማቴማቲክስ ነው። ሶ የቮልቴጅ መጠናችን ምን ያህል ቮልት ነው? ኤሌክትሪክ ፖቴንሻሉ ኔጌቲቭ 2.0 ቮልት መልቲፕላይድ ባይ ዲስታንሳችን ደግሞ 1 ታይም 10 the power of -3 ሜትር ነው ሲካፈል ኤሌክትሮስታቲክ ኮንስታንት 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር። ኦኬ ሶ ይሄንን በቀላሉ ካልኩሌት አድርጎ መለስ። ሶ እዚህ ጋር ምን ነገሮች ይጣፋሉ? ይሄ አንዱ ይጣፋል። ሶ ሪአሬንጅ ስታደርጉት ኩሎምብ ብቻ ነው መቅረት ያለበት። አንድ ቮልትም ስተነትኑት ምንድነው የሚሆነው? ኒውተን ሜትር ፐር ኩሎምብ ነው ካስታወሳችሁ ማለት ነው። ኦኬ ሶ ኒውተን ሜትር አንዷ ኩሎምብ ብቻ ነው የምትቀረው። ኦኬ ሶ ወይንም የቻርጅ በኩሎምብ ብታስቀምጡ በቂ ነው። ምክንያቱም ምንድነው ለምሳሌ ኤሌክትሪክ ፖቴንሻል ስናስቀምጥ ኒውተን ፐር ኩሎምብ አንደኛው። ሶ 1 ቮልት ምንድነው ኒውተን ፐር ኩሎምብ ታይምስ ሜትር ነው። ምክንያቱም ኤሌክትሪክ ፖቴንሻል ማለት ኤሌክትሪክ ፊልድ ሲባዛ ዲስታንስ ነው። ኤሌክትሪክ ፊልድ ደግሞ ኒውተን ፐር ኩሎምብ ሲሆን ዲስታንስ ሜትር ነው። ሶ 1 ቮልት ኤሌክትሪክ ፖቴንሻል በቮልት ስለሆነ 1 ቮልት ከአንድ ኒውተን ፐር ኩሎምብ ፐር ሜትር ጋር እኩል። ኦኬ ኒውተን ሜትር ፐር ኩሎምብ አይደለ? ኒውተን ሜትር ፐር ኩሎምብ ነው ሲባዛ ይሄ ሜትር እንዳለ እናስቀምጠው። ሲካፈል ከታች ማን ነበር? ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነበር አይደል? ሶ መጀመሪያ ሜትር ስኩዌሯን ይሄን አጠፋው አይደለ? 1 ሜትር ተቀረች። አንዷ ሜትር ደግሞ ከዚህ ጋር ትጠፋለች። ኒውተን በኒውተን ይጣፋል። አንዷ ኩሎምብ አንዷን ስኩዌር ታጠፋለች። የምትቀረው 1 ኩሎምብ 1 ኦቨር ኩሎምብ ወደ ላይ ስለምትሄድ የቻርጅ ዩኒት ኤስአይ ዩኒት ኩሎምብ ነው። ሶ የቻርጅ ኤስአይ ዩኒት ይህንን ከወሰድን በኋላ ቁጥሮችን ለብቻ እንጻፋቸው እስኪ። ኔጌቲቭ ቻርጅ እንደሆነ ያሳያል። 2 ታይምስ 1 2 ነው። 2 ዲቫይድ ባይ እዚህ ጋር 9 አለ አይደለ?
ፓወሩን ስናይ ደግሞ ማን ነው ፓወሩ? 10 ዘ ፓወር ኦፍ -3 ከላይ አለ፣ ከታች ደግሞ 10 ዘ ፓወር ኦፍ 9 አለ። ሶ የቀረው ዩኒት ኩሎምብ ብቻ ነው ብለናል፣ ቻርጅ በኩሎምብ ስለሚቀመጥ። ሶ ቻርጅ መጠናችን ስንት ነው? 2 ዲቫይድ ባይ 9 ስንት ይመጣል? ሶ 2 ሲካፈል ለ9 0.22 ነው የሚመጣው። ሶ ኔጌቲቭ 0.22 እያለ ይቀጥላል። ፓወሩ ደግሞ ተመሳሳይ ቤዝ ከሆነ ኤክስፖነንታቸው በማካፈል ጊዜ ምን ይደረጋል? ይቀነሳል። 10 ዘ ፓወር ኦፍ -3 10 ዘ ፓወር ኦፍ 9 ነው። አንዱን 10 ወስጄ ኤክስፖነንታቸው መቀነስ አለብኝ። ማን ከማን ነው መቀነሰው? ኔጌቲቭ 3 ሲቀነስ ማን ቀንሳለሁ? 9 ከኔጌቲቭ 3 9 ማባዛት ቢሆን ኖሮ በመካከላቸው ያለው መደመር ነው። ኔጌቲቭ 3 ሲደመር 9 ነው። ነገር ግን ዲቪዥን ስለሆነ ተመሳሳይ ቤዝ ካላቸው ኤክስፖነንታቸው ሰብትራክት ይደረጋል። ስለዚህ -3 -9 ኔጌቲቭ ስንት ይሆናል? 12 ይሆናል ማለት ነው። ኦኬ ሶ -3 -9 ኔጌቲቭ 12 ይመጣል። ሶ እዚህ ጋር ሁለቱ ተገናኝተው 10 ዘ ፓወር ኦፍ -12 ኩሎምብ ይመጣል ማለት ነው። ሶ ላስት አንሰራችን ኔጌቲቭ ቻርጅ ነው። ዘ ሳይን ኦፍ ዘ ቻርጅ ኔጌቲቭ ነው። ማግኒቲዩድ ደግሞ 0.22 ታይም 10 ሬዝ -12 ኩሎምብ 10 ዘ ፓወር ኦፍ -12 ማለት ፒኮ ማለት ነው። ኦኬ ሶ በሌላ አባባል ኔጌቲቭ ስንት 0.22 ይሄ ማለት በፕሪፊክስ ሲቀመጥ ፒኮ ተብሎ ይጠራል። ፒኮ ኩሎምብ። ሶ የቻርጅ መጠኑ ዘ ሳይን ኦፍ ዘ ቻርጅ ኔጌቲቭ ዘ ማግኒቲዩድ ኦፍ ዘ ቻርጅ ኢዝ 0.22 ፒኮ ኩሎምብ ብለን በቀላሉ መመለስ ይችላለን። ሶ ዘ ፋይናል አንሰር በዚህ መልኩ ካስቀመጥን በትክክል መልሰናል ማለት ነው። ዘ ፋይናል ኮሽን የመጨረሻው ጥያቄ 2 ፖይንት ቻርጅስ፣ ሁለት ቻርጆች አሉ። አንደኛው 10 ፒኮ ኩሎምብ ሲሆን ሌላኛው ደግሞ -2 ፒኮ ኩሎምብ ነው። ፒኮ አሁን እንደሰራ ነው። ፒኮ ማለት 10 ሬዝ -12 ይወክላል። ኦኬ ናኖ ከሆነ 10 ሬዝ -9፣ ማይክሮ ከሆነ 10 ሬዝ -6 እያለን ሚሊ ከሆነ 10 ሬዝ -3 እነዚህ ፕሪፊክሶች መርሳት የለብንም። ሶ አንደኛው ፖዚቲቭ ቻርጅ ነው፣ ሌላኛው ኔጌቲቭ ቻርጅ ነው። ሁለቱ ያላቸው ርቀት ሰፓሬሽን ዲስታንስ 1.0 ሜትር እናድርግ። ኦኬ ሶ እዚህ ጋር ዩኒት አልተቀመጠም። ሶ ይሄንን ሜትር ብላችሁ ጨምሩበት። ሶ መጽሐፋችን ላይ ብዙ ጊዜ የኮምፒውተር ስህተቶች አሉ። እነዚህን ነገሮች እያረምን ነው የምንሄደው። ሶ እዚህ ጋር 1.0 ሜትር። ፋይን ዘ ፖቴንሻል ሚድ ዌይ ቢትዊን ዘም ይላል። መሀል ላይ በ10 ፒኮ ኩሎምብ እና በኔጌቲቭ 2 ፒኮ ኩሎምብ መካከል ላይ ያለ ሚድ ዌይ ማለት መሀል ላይ ኤሌክትሪክ ፖቴንሻላቸው ስንት ይመጣል? የሁለቱ ቻርጆች ነው ጥያቄው። ሶ ይሄ በጣም ሲምፕል ነው፣ ምክንያቱም ከዚህ በፊት በተደጋጋሚ እንደዚህ አይነት ጥያቄዎች ስለሰራ። ሶ ይሄንን ፖዚቲቭ ቻርጅ እናርገው፣ ይሄኛውን ደግሞ ኔጌቲቭ ቻርጅ እናርገው። ሁለቱን ካስቀመጥን በኋላ ፖዚቲቭ የሆነው ቻርጅ 1 ብለን ሰይመው፣ ቻርጇን ፖዚቲቭ ቻርጅ ነው 10 ፒኮ ኩሎምብ ሲሆን ሌላኛው ቻርጅ ደግሞ ቻርጅ 2 ብለን ሰይመው ኔጌቲቭ ቻርጅ ነው። ይሄ በኔጌቲቭ የሰየም ነው 2 ፒኮ ኩሎምብ ነው። በሁለቱም መካከል ያለው ርቀት ይሄ ስንት ነው የሚያሳየው? ሰፓሬሽን ዲስታንስ ቢትዊን ዘ ቱ ቻርጅ 1 ሜትር። ሶ ይህን ሜትር ዩኒት አላስቀመጠም፣ ጀስተኛ 1 ሜትር ርቀት አላቸው ብለን እናስቀምጥ። ሶ ምንድነው የሚለው? ፋይንድ ዘ ፖቴንሻል ኤሌክትሪክ ፖቴንሻል ሚድዌይ መሀል አጋማሽ የሁለቱ ቻርጆች መሀል ላይ ማለት ሴንተር ላይ እዚህ አካባቢ ነው። ሶ ርቀታቸው እኩል ይሆናል ማለት ነው። ቻርጇን እስከዚህ ድረስ ያለው ዲስታንስ ስንት ይሆናል? አር1 ብለን ሰይመው 0.5 የአንድ ግማሽ 0.5 ሜትር አለ። በተመሳሳይ መልኩ ቻርጅቱም ያለው ርቀት አርቱ ስንትን በለው 0.5 ሜትር ነው ማለት ነው። 0.5 ሲደመር 0.5 1 ሜትር ይመጣል። ሶ አር1 እና አርቱ ዲስታንሳቸውን በዚህ መልኩ ብትከፋፍሉት መሀል ላይ ይችኛዋ ፖይንት ሚድ ዌይ ነች ማለት ነው። ሚድ ማካፋይ ነች። ሶ ይችን ፖይንት እንሰይማት፣ ፒ ብለን እንሰይማት እስኪ ለመስራት እንዲመቸን ፖይንት ፒ። ሶ ኤሌክትሪክ ፖቴንሻላችን ስንፈልግ ቻርጇን ያለው ኤሌክትሪክ ፖቴንሻል V1 ነው። ቻርጅቱ ያለው ኤሌክትሪክ ፖቴንሻል ደግሞ V2 ነው። ሶ መሀል ላይ ማለት V1 እና V2 ተደምረው አት ፖይንት ፒ ያለው ወይም ሚድዌይ ላይ ያለ ኤሌክትሪክ ፖቴንሻል ስንት ነው ጥያቄ። ሶ ኤሌክትሪክ ፖቴንሻል አት ፖይንት ፒ ስትፈልጉ ኤሌክትሪክ ፖቴንሻል 1 V1 ማለት ነው ሲደመር ኤሌክትሪክ ፖቴንሻል V2 ሁለቱ። ሶ ኦፖዚት ዳይሬክሽን ምናምን መሆናቸው ልክ ከዚህ በፊት ኤሌክትሪክ ፊልድ ኤሌክትሮስታቲክ ፎርስ ስትፈልጉ ቬክተር ስለሆነ አቅጣጫ ኦፖዚት ከሆነ ቀንሰናል፣ ዘ ሴም ዳይሬክሽን ከሆነ ደምረን ነበር እንዲሰውን። እዚህ ጋር ግን ስካላር ስለሆነ ምንም አትጨነቁ። ኦኬ እያንዳንዱ ኢንዲቪዥዋል ቫልዩ ስካላር ቫልዩ ስለሆነ ማግኒቲዩዱን ብቻ ስለምንደምር V1 እና V2 ደምራችሁ
ጀስት ያለውን ቁጭ ማድረግ ብቻ ነው የሚጠበቅባቸው። ሶ ጊቭኖቻችን እስኪ እንዘርዝራቸው። ይሄ ሪኳየርድ ነው የሚፈለገው ነገር ኤሌክትሪክ ፖቴንሻል አት ፖይንት ፒ ስንት ነው ሪኳየርድ የሚያስፈልገው ይሄ የሚፈለገው ነገር እዚህ መሀል ላይ ሚድዌይ ያለው ሚድዌይ ቢትዊን እንደሚላል መሀል ላይ አካፋይ ላይ ያለው ኤሌክትሪክ ፖቴንሻል መጠን ነው። ስለዚህ ጊቭን ዳት የተሰጡን ነገሮች አንደኛው ቻርጇን ነው። ቻርጇን 10 ፒኮ ኩሎምብ ነው። ቻርጅቱ ኔጌቲቭ ነው። ኔጌቲቭ 2 ፒኮ ኩሎምብ ነው። አር1 ዲስታንስ አማካኝ ስለሆነ አር1 0.5 ሜትር ነው። አርቱን በተመሳሳይ መልኩ 0.5 ሜትር ነው። ኤሌክትሮስታቲክ ኮንስታንት ባይሰጥም ሁሌም ማወቅ አለብን ብያቸዋለሁ። ኮንስታንት ቫልዩ ነው። አፕሮክሲሜትሊ 9 ታይምስ 10 ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው። እነዚህ የተሰጡ ዳታዎቻችን ናቸው። የሚፈለገው ይሄ ነው። ወደፊት ምንድን ነው የምናደርገው? ሶሉሽን ናችን ነው። ሶሉሽን እንዴት ነው የሚፈለገው የሚለውን እንየው። እዚህ ጋር ምንድን ነው የምናደርገው? የመጀመሪያ ቪዋን እንፈልጋለን። ኤሌክትሪክ ፖቴንሻል ዋን ነው። ቪዋን እዚ ኳልቱ ኬ ታይምስ ኪው 1 ኦቨር አር1 አይደለ? ቻርጇን እስከዚህ ድረስ እስከ ፖይንት ፒ መሀል ላይ ለመድረስ ያለው ዲስታንስ አር1 ስለሆነ ዘን ቪቱ ደግሞ እንቀጥላለን ማለት ነው። ኬ ስንት ነው ማቴማቲካሊ? 9 ታይምስ 10 ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለን። ቻርጇን ፖዚቲቭ ነው። 10 ፒኮ ኩሎምብ ነው ዲቫይደድ ባይ ዲስታንሱ ደግሞ አር1 0.5 ሜትር ነው። እቺ ፒኮ ስንት ተወክላለች? ፕሪፊክስ ፒኮ 10 ፓወር ኦፍ ኔጌቲቭ 12 ነው። መርሳት የለባቸው። ኤሌክትሪክ ፖቴንሻል 1 is equal to 9 times 10 ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ሲሆን 10 ታይምስ ዘ ፕሪፊክስ ፒኮ 10 ፓወር ኦፍ ኔጌቲቭ 12 ኩሎምብ the whole divided by 0.5 ሜትር። ቁጥሮችን ሰብስት ካረጋችሁ በኋላ በጣም ሲምፕል ነው። እያንዳንዱን ካንስል ማድረግ ዩኒቱን ካንስል ማድረግ ነው። ኩሎምብ አንዷን ፐር ኩሎምብ ስኩዌር አንዷን ስኩዌር ታጠፋለች። ሜትር ስኩዌር አንዷን ሜትር ታጠፋለች። ኒውተን ሜትር ፐር ኩሎምብ አይደል? ኒውተን ሜትር ፐር ኩሎምብ ከአንድ ቮልት ጋር እኩል ነው ብለናል። ስለዚህ ኤሌክትሪክ ፖቴንሻላችን በቮልት ነው የምናስቀምጠው። V1 is equal to ቁጥሮቹን ለብቻ እናስቀምጥ። 9 ታይምስ 10 90 ማለት ነው። 9 ሲባዛ በ10 90 ሲካፈል ለ0.5 ሲባዛ ፓወርስ ኦፍ 10 ኖቴሽኖች አሉን። እዚህ ጋር 10 ፓወር ኦፍ 9 አለ ሲባዛ እዚህ ጋር ደግሞ 10 ፓወር ኦፍ ኔጌቲቭ 12 አለ። ቤዛቸው ተመሳሳይ ነው። ኤክስፖነንታቸውን አድ ማድረግ ነው። ዩኒቱን በቮልት እናስቀምጣለን። እዚህ ጋር ምን እናገኛለን? 90 ሲካፈል ለ0.5 180 ይመጣል። ቼክ እናደርገው እስኪ። 90 divided by 0.5 180 180 ማለት ነው። ቁጥሮቹን ስናካፍል 180 multiplied by ፓወራቸውን ደግሞ ስትሰሩ መደመር ነው። 10 ፓወር ኦፍ 9 እዚህ ጋር አለ ሲባዛ 10 ፓወር ኦፍ ኔጌቲቭ 12 አይደል? መልቲፕሊኬሽን ነው በማለት ያለው። አንዱን 10 ወስዳለሁ ቤዝ ኤክስፖነንታቸውን እንደምራለሁ። 9 ፕላስ ኔጌቲቭ 12 ፕላስ እና ማይነስ ስለሚሆን 9 ማይነስ 12 ይሆናል ማለት ነው። ኦኬ ስንት ይመጣል? 9 ሲቀነስ 12 ኔጌቲቭ 3 ይመጣል ማለት ነው። ኦኬ ከ9 ላይ 12 ሲቀነስ ኔጌቲቭ 3 ሁለቱ ተቀናንሶ ስንት ነው? 10 ዘ ፓወር ኦፍ ማይነስ 3 ቮልት ይመጣል ማለት ነው። ኦኬ ቪዋን ስላገኘው በቀጣይ ምንድነው ኤሌክትሪክ ፖቴንሻል 2 ነው የምፈልገው። ኤሌክትሪክ ፖቴንሻል 2 is equal to ኤሌክትሮስታቲክ ኮንስታንት multiplied by ቻርጅ 2። ይሄ ቻርጅ ኔጌቲቭ ቻርጅ ነው። 2 ፒኮ ኩሎምብ ተሰጥተናል። divided by ዲስታንስ አት ፖይንት ፒ ድረስ ያለው ዲስታንስ r2 ዲስታንስ አለን 0.5 ሜትር ነው። ሰብስቲት ማድረግ ነው የሚጠበቅብን። in place of k 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ሲሆን ቻርጅ 2 ኔጌቲቭ ቻርጅ ማይነስ መጠቀም አለብኝ። 2 ታይምስ ዘ ፕሪፊክስ ፒኮ ደግሞ 10 ሬዝ ማይነስ 12 ይወክላል። እዚህ ጋር ክሎምብ አለ 2 ታይምስ 10 the power of ኔጌቲቭ 12 ክሎምብ ወይንም ደግሞ 2 ፒኮ ክሎምብ። ሰብስታረጉ ፒኮን መርሳት የለባችሁ ማለት ነው። the whole divided by 0.r2 ዲስታንስ ከአር1 ጋር ተመሳሳይ ስለሆነ 0.5 ሜትር እንጠቀማለን። እነዚህ ከጊቭኖቻችን መጠቀም ትችላላችሁ። በተመሳሳይ መልኩ ቪዋንን በፈለግንበት መልኩ ይህን እንሰራለን። 9 ሲባዛ በኔጌቲቭ 2 ኔጌቲቭ 18 ነው የሚመጣው። ኔጌቲቭ 18 divided by 0.5 ሜትር አይደል?
ሶ ሜትር አንዷን ተጠፋለች ስኩዌሯ አንዷን ኒውተን ሜትር ፐር ኪሎም ከቮልት ጋር እኩል ምንም አይነት ልዩነት የለው እዚህ ጋር ቀደም በሰራ ነው መሰረት 10 the power of 9 አለ እዚህ ጋርም 10 the power of -12 አለ this unit of electric potential is volt ሶ ይሄን ብቻ ማካፈል ነው የሚጠበቅባችሁ ሶ ኔጌቲቭ 18 ሲካፈል ለ0.5 ኔጌቲቭ 36 ይመጣል ሶ ኔጌቲቭ ነው 18 ሲካፈል ለ0.5 36 ይመጣል ቼክ ለማድረግ ሶ 18 divided by 0.5 ስንት ነው 36 አይደል ሶ v2 is equal to negative 36 ይሄ ደግሞ 10 the power of 9 እና 10 raised minus 12 ኤክስፖነንታቸውን ስንደምር ኔጌቲቭ 3 ነው የሚመጣው v1 ስለፈለግን በተመሳሳይ መልኩ ነው የሚሰራው ቮልት ሶ ሁለቱን አገኘን ኤሌክትሪክ ፖቴንሻል 180 times 10 raised minus 3 ቮልት ሲሆን ኤሌክትሪክ ፖቴንሻል 2 ደግሞ ኔጌቲቭ ቮልት ነው ኔጌቲቭ ቮልቴጅ ነው v2 is equal to negative 36 times 10 the power of minus 3 volt so at point p ላይ when midway between the two charges ላይ ያለው ኤሌክትሪክ ፖቴንሻል መጠን ስንት ነው እዚህ ቦታ ላይ ያለው ኤሌክትሪክ ፖቴንሻል vp ስንት ነው ነው ጥያቄ ኦኬ ሶ መደመር ነው የሚጠበቅባችሁ ስንደምር ሁለቱን ነገሮች ደምረን የሚመጣልን ሪዛልት ማየት እንችላለን ሶ ኤሌክትሪክ ፖቴንሻል at midpoint or p is equal to the sum of v1 plus v2 ነው electric potential 1 plus electric potential 2 so electric potential 1 እዚህ ጋር 180 times 10 the power of minus 3 volt አግኝተናል plus electric potential 2 ደግሞ negative volt ነው so minus plus of minus ወደ minus ይለወጣል minus 36 times 10 the power of minus 3 volt so plus እና minus ወደ minus ስለሚለወጥ so 180 times 10 the power of minus 3 volt minus 36 times 10 the power of minus 3 volt ይሆናል so common የሆነው ነገር ምንድነው 10 the power of minus 3 volትን የጋራ እናወጣለን common so electric potential at midpoint when vp is equal to ለመፈለግ ኮመኖቹን እናወጣለን እዚህ ጋር 180 አለ ሲቀነስ እዚህ ጋር ደግሞ 36 አለ common 10 the power of minus 3 volt so 180 minus 36 ስንት ይመጣል so 180 minus 36 144 ይመጣል okay so 144 times 10 the power of minus 3 volt ብለን መመለስ እንችላለን ወይንም በፕሪፊክስ እናስቀምጠው ካለን እንችላለን ምክንያቱም 10 the power of minus 3 ማለት ሚሊ ማለት ነው okay so እዚህ ቦታ ላይ ያለው የኤሌክትሪክ ፖቴንሻል መጠን ኦር እንበልና vp is equal to 144 ሚሊ ቮልት ማለት እንችላለን ሶ እዚህ ቦታ ላይ ያለችው የኤሌክትሪክ ፖቴንሻል መጠን vp ስንት ነው 144 ሚሊ ቮልት ነው ብለን በቀላሉ ማስቀመጥ እንችላለን ማለት ነው ሶ ይሄን ይመስላል መልሳችን ሶ ኤሌክትሪክ ፖቴንሻል ስካላር ኳንቲ ነው ያንዳንዱን ኤሌክትሪክ ፖቴንሻል ጥያቄ ሲሰጣችሁ ያንዳንዱ ቻርጅ ለማስቀመጥ ወደ ፒክቸር ለመለወጥ ብትጥሩ በጣም ኢምፖርታንት ነው እንዳያችሁት በጣም የምትሰሩት ነገር ያቀልላችኋል ኦኬ ሶ በዚህ መሰረት ኤሌክትሪክ ፖቴንሻል ፖዚቲቭ እና ኔጌቲቭ ቻርጅ መሆኑን ብቻ ማረጋገጥ ነው እንጂ ስካላር ስለሆነ ዳይሬክሽኑ ያን ያህል ፋክተር የለውም ኦኬ ስለዚህ በዚህ መሰረት ሚድ ፖይንት ላይ ያለው ኤሌክትሪክ ፖቴንሻል መጠን 144 ሚሊ ቮልት ነው ብለን ከመለስን በትክክል አስቀምጠናል ማለት ነው ለዛሬ ይበቃናል በሚቀጥለው ሌሰናችን በሌላ ርዕስ ከምንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው